ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬም ያባለፈውን የተማርነውን የብርኪ አቦት ወይም የአባቶች መጽሐፍ በመቀጠል ዛሬ በምዕራፍ 2 ቁጥር 12 ላይ ያለውን የራቢ ዮሲ አባባል እንገነዘባለን። ያም አንድ ሰው ራሱን ማስተካከል እንዴት እንዳለበት የሚነግረን ሶስት መርሆች ወይም ሶስት የህይወት ተሞክሮች ምክሮች አሉን። ያ ምንድነው? አንድ ሰው ከጓደኛው ጋር ያለውን ግንኙነት እንዴት ማጥበቅና ማሻሻል እንዳለበት፣ ሁለተኛው ደግሞ ራሱን ባስመለከተ አንድ ሰው ራሱን መሆን እንዳለበት፣ ራሱን ለመሆን ደግሞ ምን ነገሮችን ማድረግ እንዳለበት፣ ሶስተኛው ደግሞ ሰውና ከእግዚአብሔር ጋር ያለውን ግንኙነት በምን አይነት ማስተካከል ይቻላል የሚለው እነዚህ ሶስት አባባሎች እንመለከታለን። አንደኛው የሚነግረን ማለት ነው የጓደኛህ ገንዘብ ወይም ሀብት ንብረት ልክ እንደ ራስህ ገንዘብ አድርገህ እየው ይለናል። እንበል ሀብት ንብረት አይበለውና ቃጠሎ ቢነሳ እንደምታጠፋው እንደምታድነው ሁሉ ያን ሀብት ንብረትህ መርከብ ውስጥ ቢሰጥም ወይም ባህር ላይ ቢበላው ያንን ነገር ማንቀሳቀስ ማዳን እንደምትችል ሁሉ ምንድነው ይላል? የጓደኛንም ገንዘብ ለማዳን ከተለያዩ ችግሮች በሚመጡበት ጊዜ የሱንም ገንዘብ ለማዳን ከችግር ከክስረት የሚያመጡ ነገሮችን እንዳይሆኑ የነዛ እንዳይጎዱበት ማዳን ወይም ከዛ ነገር መርዳት፣ ለጓደኛህ ያለህ የግንዛቤ አመለካከት ገንዘቡን ባስመለከተ ትክክለኛ መሆን እንዳለበት ልክ እንደ ራስህ ማየት እንዳለብህ ይነግረናል። ካሸር ኖኻኽ ለርኦት ኪማሞን ኸቢሮ አሉ ሊነዝቅ ቢያዶ ላጽሎ። ስለዚህ የጓደኛ ሀብት ንብረት ጉዳት ሊያደርስበት በሚገኝበት ጊዜ ያንን ነገር ለሱ ጉዳት እንዳይሆንበት ይህንን ነገር በሂሳብ ውስጥ አስገብተህ ያንን ነገር ለማዳን ጥረት ማድረግ አለብህ ማለት ነው። እሽታደል ቢትራኽ አብሮ ለሽምሮ ይህን ምድባር በርኩስ ፕራቲ በህን በርኩስ ጽቡ። የራሳችን የግል የጓደኛ ሀብት ንብረት ሊሆን ይችላል። ይሁን ደግሞ የህብረተሰቡ መገልገያ ህብረተሰብ የሚሆን የተለያየ ቁሳቁስ ሊኖር ይችላል። ያንን ነገር ደግሞ ከማዳን ወደ ኋላ ማለት የለብህም። ከዛም ሁለተኛው የህይወት መርሆ ከጓደኛ ራስን ባስመለከተ ወይም እያንዳንዳችን በግለሰብ ደረጃ በምናይበት ጊዜ ምንድነው ይላል? አትከን አጽመኻል ይልሞተዋ። አንተ ራስህን ማስተካከል መገንባት አለብህ። ያ ምንድነው? ኦሪትን ሁሉ ጊዜ መማር አለብህ። ለምን ኦሪትን ሁሉ ጊዜ መማር አለብህ ይላል? ሸና የሩሻላ ማለት በትውልድ በዘር የሚሰጥ አይደለም። የራስ ጥረትና የሰውየው ኃላፊነት የመውሰድ እድል መኖር አለበት ይላል። ያ ምንድነው ይላል? ባርቶኖራ አሁን መዘብ መቀጠል ሸና ቶራ ኦቨረት ሚሩሻ ሚአብ ለቤት። ኦሪት በስጦታ መልክ ወይም በተለያየ ከወላጅ ወደ ከአባት ወደ ልጅ የሚተላለፍ ይሄ የሩሻ ወይም በውርስ የሚወረስ የውርስ ገንዘብ አይደለም። ኤን አዳም ዞኼባ ኤላ ሚቶኽ ይግያራባ። ያ ሰው የኦሪት ሰው ሊሆን የሚችለው አባቱ ኦሪትን የሚያውቅ ኦሪትን የሚማር የእግዚአብሔርን ቃል የሚያውቅ ቢሆንም እንኳ ልጁ እስካልተማረ እስካላወቀ ድረስ በስጦታ መልክ በዘር የሚተላለፍ አይደለም። ራስህ አንተ ለዚህ ኦሪት ትምህርት የራስህ ጥረት ማድረግ አለብህ። ምክንያቱም ብዙ ነገሮችን ማድረግ የምንችለው የራስህ ውሳኔ ነው እንጂ ከሌ አባቱ እንደዚህ አይነት ነው ልጁም እንደዚህ አይነት ነው ተብሎ በወፍን ረጊል ወይም በቀጥታ ለሰውየው የሚሰጥ ንብረት አይደለም ይለናል። ወስኖ ጊዜ ሰጥቶ መማር ያስፈልጋል። ኪቶራሂ ለኸይር ሩኻኒ ሸልክላላውማ የህዝብ እስራኤል ሀብት ንብረት ስለሆነች ኦሪትን ጊዜ ሰጥቶ ራስህ አንተው መማር አለብህ እንጂ ከትውልድ ወደ ትውልድ በስጦታ የሚሰጥ ነገር አይደለም። ኮል ይሁዲ ኸያብ ሊቶል ባኸለቅ ለፍሽሮኖታው በኩል እያንዳንዱ ይሁዲ በቻለውና አቅሙ በፈቀደለት መሰረት መማር ማወቅ መፈጸም አለበት። ለምን ይህንን ነገር ማድረግ አለበት? ምክንያቱም ሚለን ምንድነው?
ለምሳሌ የሚያመጣው እዚህ ላይ ምን ይላል? መምህራችን እንደ ሙሴ ያለ ጻድቅ እግዚአብሔር ጋር የነበረ ሰው በዚች ዓለም አልነበረም። ነገር ግን ሙሴ ምን አለ? ምናልባት ልጆቼ እስኪ እነሱስ ሊቀበሉ ይችላሉ ወይ? የሙሴ ልጆች አሁን ማን ነው የአባቱን አርያ ተከትሎ ሄደው በምንልበት ጊዜ እነሱ ራሳቸው የሙሴ ልጆች እስካልጣሩ እስካልሰሩ ድረስ እግዚአብሔር የሙሴ ልጆች ቀጥታ ከሙሴ የነበረው ጸጋ በረከት፣ እግዚአብሔር መገለጽ፣ እግዚአብሔር ደግነት እንደ መላእክቱ ነው የሚሄድ። እነሱ ልጆቹ የሙሴ ልጆች አልተቀበሉም ይላል። ለምንድነው አልተቀበሉት ይላል? አማራ ቢዮሲ አማር መሞን አበረኻ ለከነጽ መኻል ልሞት ተዋ ሸና የሩሻላ ከጻድ በሻዓ ሸራ ሙሴ ረበኑ የትብኖ ሸን በይም ቶራ ሻምዱ ምንሲው ተኸራ ሙሴ ልጆችን በተመለከተበት ጊዜ ይላል ኦሪት እስከዚህም በጭንቅላታቸው አልተቀረጸም ነበር፣ ጥረትም አላረጉ ነበር ልጆቹ። ስለዚህ ምን አለ? ወደ እግዚአብሔር ጸለየ። ማመበት ባሌለ ባማር ለፋናብ ለእግዚአብሔርም እንዲህ ብሎ ጸለየ። ለፍነቦኖ ሸሎላም ፈጣሪ አምላክ ሆይ እባክህ ከኔ በኋላ የሚሄደውን ህዝበ እስራኤልን የሚመራውን ሰው አስታውቀኝ ብሎ ጠየቀው። አንተን ቀጥሎ የሚሄድ እንግዲህ ኢያሱ ነው ብለዋል። ለምን ኢያሱ? ኢያሱ ከሙሴ ጋር ሁሉ ቀን ጋር የሚማር የእግዚአብሔርን ቃል ለማወቅ ጥረት ያደረገ ነው እንጂ በዘር በግንድ ቢሆን ኑሮ የሙሴ ልጆች ልክ እንደ ሙሴ ወይም ሙሴን ተከትለው ይመሩ ነበር። ይሄ ምሽና የሚያሳየን ኦሪትን ለራስህ ተማር፣ ምክንያቱም ይህ በስጦታ መልክ የሚመለስ የሚሰጥ ከዘር ወደ ዘር የሚዋረድ አይደለም። ይህን ነገር ለማድረግ ይሄ ጥንቃቄ መውሰድ አለብን። መብኻብ ለባኻላስቶ ማሰ ይህንን ነገር በራሳችን መማር ማወቅ መፈጸም ራሳችን ማስተካከል እንዳለብን ከሙሴ እንማራለን። በዚህ ዓለም እንኳን የምትበላው የምትጠጣው ምትሰራው የምታደርገው ሁሉ ምንድነው ይላል? አንዳንዱ ነገር በምትጠይቅበት ጊዜ አሁን የሚበላው ኃይል እንዲኖረን ነው። ኦሪትን እንደማን ነው፣ ፈጣሪን እንዳገለግል ነው፣ ጥሩ ሰገን እንዳደረግ ነው፣ ደግን እንዳደረግ ነው። ይህን ነገር ካሰብክ ይህ ለሽምሻም ኃይል ለፈጣሪ ተብሎ ይጠራል። በዚህን ሰዓት እግዚአብሔር አምላካችን ፈጣሪነን ይዘን ፈጣሪ ካመን ደግሞ እግዚአብሔር ደግሞ ብዙ ነገር ሁሉን ነገር እግዚአብሔር ይሰጠናል። ስለዚህ ለሸምሻማይም ለእግዚአብሔር ብለን ማድረግ አለብን። በህይወታችን ላይ ንጽህናን ቅድስናን ያዘሉ በቅድስና ጎዳና የሆኑ ነገሮችን ማድረግ ልባችን ሃይምሯችን ማዘንበል አለብን። እግራችን ወደ ተቀደሰ ቦታ መሄድ አለባቸው። ምን በላው ምን ጠጣው የተቀደሰ ሆናል። በመናደርገው ሁሉ ፈጣሪን ለፈጣሪ ብለን ራሳችን ከቀደስነ እግዚአብሔር አምላካችን ደግሞ ይቀድስና ማለት እሱ መንገዳችሁን ሁሉ ያስተካክልላችኋል። አላህ ለተዳተን በኩል ድራኻብ ሲዩ ለሸምሻማይ በመናደርገው ሁሉ ለፈጣሪ ብለን መፈጸም አለብን። ይባረክ ወለ የሻር ሩኹት ኸይን ምክንያቱም ፈጣሪ አምላካችን እነዚህን ሁሉ ያስተካክልልናል ያዘጋጅልናል። ለምን ኪክቢያ እነዚህ ነገሮች በጣም አስፈላጊ ከፈጣሪ ጋር የሚያገናኙን የእግዚአብሔር ቃላቶች ናቸው። ስለዚህ እነዚህ ነገሮች በትክክለኛ መፈጸም ማድረግ ማከናወን አለብን። ስለዚህ ያየነው በዚህ በምሽና ይሁድ ቤት ምንድነው አቢዮስ የውመር ሐበማሙን ሐበረኻ እለኻ ከሸልኻ የጓደኛ ገንዘብ ሀብት ንብረት በሙሉ የሱ እንደሆነ አንተ መገንዘብ አለ። የሱ ገንዘብ እንደሆነ ካወቅ ደግሞ ራስ የሱ መሆኑን ብቻ አይደለም አንተም ይህን ነገር በአንድ ነገር አዳጋ በገንዘቡ በሀብቱ በንብረቱ ችግር ቢደርስበት እሱን መርዳት አለበት። በሱን ገንዘብ እሱም አብሮ ባይኖር የሱን ገንዘብ ማዳን አለበት። እዛ ሀትከን አጽመኻ ሊልሞት ሁሉ ቀን ራስህን ኦሪትን ለመማር አዘጋጅ። ምክንያቱም ኦሪትን ከተማረ ያ ሰው ደግ ጥሩ ሲሆን ይሄዳል ማለት። ሌላው ሶስተኛው ምንድነው? ሸማ ይህ ነገር ለምንድነው መማር ያለበት? ምክንያቱም ኦሪት በቀጥተኛ ከሰው ወደ ሰው የምትመላለስ ሳይሆን ወይም የምትላለፍ ሳይሆን ከአባት ወደ ልጅ የምትተላለፍ ከሆነ ሳይሆን ምን አለበት? ልጅም እንኳን ቢሆን ራሱ ጥረት ማድረግ አለበት። ይህን የተማርነው ከመምህራችን ሙሴ ነው። እንደ ሙሴ
ልጆቹ ሁሉ በሆኑ ሊቃውንቶች መሆን ይችሉ ነበር። ነገር ግን የእግዚአብሔርን ቃላት ባልፈጸሙ ጊዜ ወይም በትክክለኛ ቃል አገለገሉ። ይህ ነገር አባታቸው ጻድቅ ስለሆነ እነሱ ጽድቅና ተቀብለው የእግዚአብሔርን ቃል ሊያደርጉ አይችሉም። እዚህም እያንዳንዳችን መማር ማወቅ አለብን ማለት። ከዛ የመጨረሻው ሶስተኛው ምንድነው የሚለን? ኮል ማሰካል የለሽምሽም የምታደርገው ሁሉ ለፈጣሪ ሲሆን ብለህ አድርገው ይላል። እና እግዚአብሔር አምላካችን በእነዚህ በኦሜር አቆጣጠር በኦሜር ቆጠራ ማለት ነው ይህንን የምሽና የኦሪት የአባቶች ክፍል ማለት ነው ሐሳብ የራሳችን ጸባያችን እንደምናስተካክልና እንዴት ምን አይነት ህይወትን መከተል እንዳለብን የሚያስተምረን የዛሬ የምሽና ክፍል ይሄ በምዕራፍ 2 ምሽና ይሁድ ቤት ወይም 12 ላይ ያለውን አሁን አይተናል። እና መልካሙኑ እግዚአብሔር አምላካችን ተምረን ለማስተማር እግዚአብሔር አምላካችን ፈቃዱን ቆጡና ማስተዋልን ይስጠን። መልካሙኑ ሸሎም